ሰበር ዜና አራት ከፍተኛ የመንግስት ባለስልጣናት ላይ ጥቃት ተፈጸመ። የብልጽግናው መንግስት በዓለም አቀፍ ፍርድ ቤት ሊከሰስ መሆኑ ተነገረ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። አራት ከፍተኛ የመንግስት ባለስልጣናት በተፈጸመባቸው ጥቃት መገደላቸው ሲገለጽ በርካቶች ደግሞ በጥቃቱ መቁሰላቸው ተገልጿል። መንበርን አጸናለው በማለት ምርጫ ሲያከናውን የቆየው የብልጽግናው መንግስት አጸናለው ያለው መንበር እየተናወጠም ይገኛል። በባለስልጣናት ላይ የተፈጸመው ጥቃት 4 ኪሎ ቤተ መንግስትን ክፉኛ አስደንግጧል። ጥቃት የተፈጸመባቸው ባለስልጣናት ስምና ዝርዝር ይፋ ሆነዋል። በዝርዝር ታደምጡታላችሁ። በሌላኛው አሳዛኝ ሰበር መረጃ አንድ ከፍተኛ የመንግስት ባለስልጣን በድንገት ህይወታቸው ማለፉ ተሰምቷል። በኢትዮጵያ ፖለቲካና ዲፕሎማሲ ውስጥ ጉልህ ስፍራ የነበራቸው በተለይም ደግሞ በዋና ከተማዋ አዲስ አበባ በወሳኝ ታሪክ ምዕራፍ ላይ በከንቲባነት የመሩት አንድ ከፍተኛ ባለስልጣን ህይወታቸው አልፏል። ይህ መርዶ በርካቶችን አሳዝኗል። ባለስልጣኑ ማናቸው የሚለውን ትሰሙታላችሁ። በሌላ ሰበር መረጃ የአብይ አህመድ መንግስት በዓለም አቀፍ ፍርድ ቤት ሊከሰስ መሆኑ ተሰምቷል። ባለፉት 8 ዓመታት በጦርነትና በተለያዩ ቀውስ ውስጥ ሆኖ ኢትዮጵያን እያስተዳደረ የሚገኘው የብልጽግናው መንግስት በዓለም አቀፍ ፍርድ ቤት መከሰሱ ከፍተኛ መነጋገሪያን ፈጥሯል። ክሱን ተከትሎ በ4 ኪሎ ቤተ መንግስት ባለስልጣናት መካከል ያልተጠበቀ መከፋፈልና ድንጋጤ ተፈጥሯል። በዝርዝር ታዳምጡታላችሁ። በሌላኛው መረጃችን ባሪሲ ኦርቶዶክሳውያን ላይ ከተፈጸመው አሰቃቂ ጥቃት ጋር ተያይዞ ዛሬ ማነጋጋሪ መረጃዎች መውጣታቸውን ቀጥሏል። የጥቃቱ አድራሾች በመንግስት የሚደገፉ ታጣቂዎች ናቸው መባሉ ከፍተኛ መነጋገሪያን የፈጠረ ጉዳይ ሆኗል። ከጥቃቱ ጋር ተያይዞ የወጡ አዳዲስ መረጃዎች በዘገባችን በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ሐሳባችሁን ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም የብልጽግናው መንግስት በዓለም አቀፍ ፍርድ ቤት ሊከሰስ መሆኑ ተገለጸ። ባለፉት 8 ዓመታት በጦርነትና በተለያዩ ቀውስ ውስጥ ሆኖ ኢትዮጵያን እያስተዳደረ የሚገኘው የብልጽግናው መንግስት በዓለም አቀፍ ፍርድ ቤት ሊከሰስ መሆኑ ከፍተኛ መነጋገሪያን ፈጥሯል። ክሱን ተከትሎ በ4 ኪሎ ቤተ መንግስት ባለስልጣናት መካከል ያልተጠበቀ መከፋፈልና ድንጋጤ ተፈጥሯል። የኢትዮጵያን የ1 ቢሊዮን ዶላር ዩሮ ቦንድ ዕዳን የያዙ ዓለም አቀፍ አበዳሪ ከኢትዮጵያ መንግስት ጋር ሲያካሂዱት የነበረው አዲስ የብድር ሽግግር ድርድር ያለ ስምምነት በመጠናቀቁ ምክንያት በመንግስት ላይ ህጋዊ ክስ ለመመስረት መወሰናቸውን ይፋ አድርገዋል። የአበዳሪዎች ኮሚቴ ባወጣው መግለጫ መሰረት የኢትዮጵያ መንግስት በቅርቡ ያቀረበውን አዲስ የብድር ማሻሻያ አማራጭ ሙሉ በሙሉ ውድቅ ያደረጉ ሲሆን የተሻለና አዋጭ አማራጭ ከቀረበ ግን አሁንም ለውይይት ክፍት መሆናቸውን ገልጸዋል። ይሁን እንጂ የተወሰኑ የአበዳሪ ቡድን አባላት የሚወክል አካል መብቱን ለማስከበር ጉዳዩን ወደ ዩናይትድ ኪንግደም ዓለም አቀፍ ፍርድ ቤት በመውሰድ ይፋዊ ክስ ለመመስረት መወሰኑን በማረጋገጥ ከዚህ ቀደም በሚያዝያ ወር ላይ የሰጠውን የቅድመ ክስ ማስጠንቀቂያን ወደ ተግባር ለመቀየር ተገዷል። ኢትዮጵያ በአውሮፓውያን አቆጣጠር በ2023 ዓመተ ምህረት ማጠናቀቂያ ላይ በዓለም አቀፍ የፋይናንስ ገበያ የዩሮ ቦንድ ወለድ ክፍያ ባለመፈጸሟ ምክንያት ዕዳዋን መክፈል ያልቻለች ተብላ መመዝገቧ የሚታወስ ነው። ከዚያን ጊዜ ጀምሮ ሀገሪቱ ከአንቀሳቃሾችና ከአበዳሪዎች ጋር በተደጋጋሚ ስትደራደር የቆየች ቢሆንም ባለፈው ሳምንት የቀረበው የተሻሻለው የዕዳ ሽግሽግ የውሳኔ ሐሳብ በአበዳሪዎች ዘንድ ተቀባይነትን ሳያገኝ ቀርቷል። ኮሚቴው የመንግስት አዲሱ የውሳኔ ሐሳብ ወደ ስምምነት የሚያመራ አዋጭ መፍትሄም አልያዘም በሚል ሲተች፣ የኢትዮጵያ ገንዘብ ሚኒስቴር በበኩሉ ባለፈው ሳምንት በሰጠው ይፋዊ ማብራሪያ ከግንቦት መጀመሪያ ጀምሮ ከአበዳሪ ኮሚቴዎች ጋር የተደረገው የተገደበ የድርድር ወቅት ያለ ስምምነት በመጠናቀቁ ውይይቱ ለጊዜው መቋረጡን አስታውሷል። ይህ አዲስ የድርድር ምዕራፍ የተጀመረው ቀደም ሲል በኢትዮጵያና በአበዳሪዎች መካከል በጥር ወር ላይ ተደርሶ የነበረው
የመጀመሪያ ደረጃ ስምምነት በፈረንሳይና በቻይና በሚመራ የሁለትዮሽ ይፋዊ አበዳሪዎች ኮሚቴ ውድቅ መደረጉን ተከትሎ እንደነበር ሚኒስተሩ ገልጿል። በወቅቱ ጥር ላይ የተደረገው ስምምነት ውድቅ ሊሆን የቻለው በአገሪቱ የወደፊት ማክሮ ኢኮኖሚ እድገት ላይ ተመስርቶ ተጨማሪ ክፍያዎችን የሚፈቅደው የእሴት ማገገሚያ መሳሪያ የተባለው አሰራር ሁሉንም አበዳሪዎች በኩል የመመልከትና የማስተናገድ መርህን ይጥሳል በሚል የሁለትዮሽ አበዳሪዎች ተቃውሞ ስለገጠመው ነው ተብሏል። የገንዘብ ሚኒስቴር በአበዳሪዎችና ኢንቨስተሮች የክስ ውሳኔ ላይ ያለውን ቅሬታና አሳዛኝ ስሜት የገለጸ ቢሆንም አሁንም ቢሆን ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF ፕሮግራምና ሁሉም አበዳሪዎች በኩል የመያዝ መርህ ጋር የሚስማማ በገበያ ላይ የተመሰረተ ዘላቂና አዋጭ መፍትሄ ለማግኘት በቁርጠኝነት እንደሚሰራ አመላክቷል። ወደ ሌላኛው መረጃችን ስንሻገር በአርሲ ኦርቶዶክሳውያን ላይ ከተፈጸመው አሰቃቂ ጥቃት ጋር ተያይዞ ዛሬም አነጋጋሪ መረጃዎች መውጣታቸውን ቀጥለዋል። የጥቃቱ አድራሽ በመንግስት የሚደገፉ ታጣቂዎች ናቸው መባሉ ከፍተኛ መነጋገሪያን ፈጥሯል። በአርሲው ጥቃት መንግስትና የኦነግ ጦር እርስ በርስ እየተወነጃጀሉም ይገኛሉ። ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ መካሰሳቸውን ቢቢሲ አፋን ኦሮሞ ዘግቧል። እንደ ዘገባው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ ይህንን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጾ ነበር። ቢሮው በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍና ዜጎችን በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘገባው አመላክቷል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንደገለጹት እነዚህ የጥፋት ኃይሎች የኦሮሞ ነጻነት ታጣቂዎች የሰባተኛውን አገር አቀፍ ምርጫ ለማደናቀፍ ተልከው ወስደው ሲንቀሳቀሱ የነበሩ ቢሆንም ምርጫውን ለማደናቀፍ ያዘጋጁት እቅድ በህዝባዊ ማዕበል መክኖ ኪሳራ ከደረሰባቸው በኋላ በሰላማዊ ህዝብ ላይ እርምጃ በመውሰድ የበቀል ስራቸውን ሰርተዋል ብለዋል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጅሬኛ ጉደታ በበኩላቸው ስለ ጉዳዩ ከቢቢሲ አፋን ኦሮሞ ተጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸው ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ካሉ በኋላ ታጣቂው ኃይል ምርጫውን አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንደፈጸመው አመላክተዋል። የአካባቢው ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸውን መናገራቸውን በተመለከተ ከቢቢሲ የተጠየቁት አቶ ጅሬኛ ሲመልሱ በሰንቄለ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ለማጥፋት የሚሰለጥኑ ናቸው ብለዋል። የኦነግ ጦር የበላይ አዛዥ አማካሪ የሆኑት አቶ ጅሬኛ አክለውም በአርሲ ዞን ከተፈጸመው ጥቃት ጀርባ የነሱ ታጣቂዎች እጅ እንደሌለበት አስምረው በመግለጽ መንግስት ራሱ ያሰማራቸው ታጣቂዎችን ተጠያቂ አድርገዋል። መንግስት ራሱ ሰላማዊ ሰዎችን ስለመግደሉ ምን ማስረጃ አላችሁ ተብለው የተጠየቁት አቶ ጅሬኛ በቢቢሲ የተጠየቁት አቶ ጅሬኛ እሳቸው የውስጥ መረጃ አለን፣ እነሱ አቅደው የመንገድ እገዳ ስለጣሉብን እኛ ደግሞ እንዲናደርጋቸዋለን ብለው እርስ በርስ ሲነጋገሩ የነበረበት የውስጥ መረጃ አለን በማለት አስረድተዋል። ነዋሪዎች በተለያዩ ጊዜያት በሰላማዊ ሰዎች ላይ ለሚሰነዘሩ ጥቃቶች የኦሮሞ ነጻነት ጦርን ተጠያቂ ሲያደርጉ ይስተዋላል። አቶ ጅሬኛ ሀገር መንግስት የኦሮሞ ነጻነት ጦርን አስመስሎ ያሰማራቸው ታጣቂዎች እንዳሉ ይናገራሉ። የኦሮሚያ ክልላዊ መንግስት በበኩሉ ሰሞኑን በአርሲ ዞን አሳኮ ወረዳ ሰላማዊ ሰዎች ከመገደላቸው በተጨማሪ በህዝብና በመንግስት ንብረት ላይ ከፍተኛ ጉዳት መድረሱን ገልጾ ድርጊቱን የፈጸመው የሸኔ ታጣቂዎች ናቸው ብሏል። በሌላኛው መረጃችን የቀድሞ የአዲስ አበባ ከተማ ከንቲባ ከዚህ ዓለም በሞት መለየታቸው ተሰምቷል። በሀገራችን የፖለቲካና የዲፕሎማሲ ታሪክ ውስጥ ጉልህ ስፍራ የነበራቸው በተለይም ደግሞ ዋና ከተማዋ አዲስ አበባን በወሳኝ ታሪክ ምዕራፍ ላይ በከንቲባነት የመሩት አንድ ታላቅ ሰው ህይወታቸው አልፏል። የቀድሞ የአዲስ አበባ ከተማ አስተዳደር ከንቲባና አምባሳደር አሊ አብዶ ከዚህ ዓለም በሞት መለየታቸው ተሰምቷል። ይህ መርዶ ከተማዋንና እርሳቸውን በቅርብ የሚያውቋቸው
መሆናቸው በርካታ ወገኖችን በእጅጉ አሳዝኗል። አምባሳደር አሊ አብዶ ወደ ከፍተኛ የሀገሪቱ የፖለቲካ አመራርነት የመጡት በኢህአዴግ መሪነት ዘመን የኦሮሞ ህዝባዊ ዲሞክራሲ ድርጅት ኦህዴድን በሀገሪቱ የፖለቲካ መድረክ ላይ ጉልህ ሚና መጫወት በጀመረበት ወቅት ነበር። አሊ አብዶ በድርጅቱ ውስጥ በነበራቸው ንቁ ተሳትፎና የአመራር ብቃት ምክንያት በወቅቱ እጅግ አሳሳቢና በርካታ የፖለቲካ ትኩሳት ይስተናገድበት የነበረችውን ዋና ከተማዋን አዲስ አበባን እንዲመሩ ኃላፊነት ተሰጥቷቸዋል። በዚህም መሰረት እርሳቸው የከተማዋ 27ኛ ከንቲባ በመሆን በታሪክ ማህደር ውስጥ ስማቸውን ማስፈር ችለዋል። የከተማዋን አመራርነት ከለቀቁ በኋላም ወደ ውጭ ጉዳይ ሚኒስቴር በመዘዋወር ሀገራቸውን በዲፕሎማሲው መድረክ በከፍተኛ ደረጃ አገልግለዋል። የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን በተለያዩ ሀገራት ተመድበውም ሰርተዋል። ወደ ሌላኛው ሰበር መረጃችን ስናምራ ከአራት በላይ ከፍተኛ የመንግስት ባለስልጣናት በተፈጸመባቸው ጥቃት ተገድለዋል ሲሉ የፋኖ ታጣቂዎች ተናገሩ። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ጦርነት ከምርጫ ማግስም ተባብሶ መቀጠሉ ተገልጿል። በትላንትናው ዕለት በተለያዩ የክልሉ አካባቢዎች በተደረጉ ሊያስጨራሽ ውጊያዎች የመንግስት ወታደሮችን ጨምሮ የታጣቂ ቡድኑ ኃይሎች ላይ ከፍተኛ የተባለ ሰብአዊና ቁሳዊ ጉዳት መድረሱ ተነግሯል። በውጊያው ላይ የክፍለ ጦር አዛዡን ጨምሮ ሁለት ከፍተኛ የሻለቃ አዛዦች መገደላቸውም ተነግሯል። መከላከያ ሰራዊት በበኩሉ በደቡብ ጎንደርና በጎጃም ቀጠናዎች ከፋኖ ታጣቂዎች ጋር ስላደረገው ውጊያ ሰፋ ያለ ሪፖርትን አቅርቧል። ጦርነቱ በተባባሰበት ወቅት በክልሉ ህዝብ ላይ የሚደርሰው ጉዳት አሁንም ጨምሯል። ማህበራዊና ኢኮኖሚያዊ እንቅስቃሴዎችም እየተስተጓጎሉ ባሉበት ሁኔታ ህዝቡ በሰቆቃ ነው ኑሮውን እየመራ የሚገኘው። ዛሬ ይፋ የተደረገውና የተረጋገጠው መረጃ እንደሚያመላክተው በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች ባለፈው ሰኞ ግንቦት 24 ቀን 2018 የተደረገውን ምርጫ ለማደናቀፍ ካለፈው ቅዳሜ ጀምሮ በአማራ ክልል በተለያዩ ግንባሮች በከፈቱት ጥቃት ወቅት ከአራት በላይ ባለስልጣናትን ገድለናል፣ ቁጥራቸው በውል ያልታወቁ በርካታ የብልጽግና አመራሮችና ባለስልጣናት በጥቃቱ ቆስለዋል ሲሉ የፋኖ አመራሮች ይፋ አድርገዋል። ይህ በአማራ ክልል እየሆነ ያለው የእልቂት ዜና ለአራት ኪሎ ቤተ መንግስት ከፍተኛ ድንጋጤን መፍጠሩን ዘ ኢኮኖሚስትን ጨምሮ ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛሉ። የፋኖ ኃይሎች ባሳለፍነው ቅዳሜ ግንቦት 22 በምርጫው ዋዜማ ላይ ምርጫውን ለማስተጓጎል በማለም በመላው አማራ ክልል ከበድ ያለ የጥቃት ዘመቻ መክፈታቸውን መግለጻቸው የሚታወስ ሲሆን በሰሜን ጎንደርና በጎጃም ቀጠና በነበሩ ውጊያዎች ላይ ከፍተኛ የተባለ ሰብአዊና ቁሳዊ ጉዳት መድረሱንም አመላክተዋል። በእነዚህ ውጊያዎች ወቅት በሁለቱም ወገኖች በኩል በርካታ ወታደሮች መገደላቸውንና መማረካቸውም ተመላክቷል። የፋኖ ታጣቂዎች ከአራት በላይ የብልጽግና አመራሮችን በመግደል በርካቶችን አቁስለናል ሲሉ በጎንደር ግንባር በአልፋ ወረዳ፣ በመተማ ወረዳ፣ በሻንፋ፣ በቋራ፣ በደለጎ እንዲሁም በአዘዞ ዙሪያ እስከ ደለክ በተቀናጀው ውጊያ ወቅት ከፍተኛ የሆነ ጉዳት አስተናግዷል። በተመሳሳይ በአርማጮ ሜሬና፣ ሙስባን፣ በአርማጮ ጠገደ፣ አርማጮ ጁንሱማ ቀጠና ከባባድ ውጊያዎች መደረጋቸውም ተነግሯል። የመከላከያ ሰራዊት በበኩሉ በደቡብ ጎንደርና በጎጃም ቀጠናዎች ከፋኖ ታጣቂዎች ጋር ስላደረገው ውጊያ ሰፋ ያለ ሪፖርትን አቅርቧል። ሰራዊቱ ሪፖርቱን ያቀረበው ባለፈው ሰኞ ግንቦት 24 ቀን በተደረገው በምርጫው ዕለትና በዋዜማው ላይ ምርጫውን ለማስተጓጎል ታልሞ የተከፈቱ ጥቃቶችን ለመመከት የወሰደውን እርምጃ ላይ ያተኮረ ነው። በዚህ ዘመቻ የመንግስት ኃይሎች ከ200 በላይ የሚሆኑ ታጣቂዎችን የደመሰሰበትን እርምጃ መውሰዱን ይፋ አድርጓል። በደቡብ ጎንደር፣ በምዕራብ ጎጃም፣ በሰሜን ጎጃምና በአዊ ዞን የምስራቅ እዝ ባደረገው ኦፕሬሽን ከ204 በላይ አማጺ ሲሉ የጠሯቸውን ታጣቂ ቡድኖችን በመደምሰስ ከ160 በላይ የሚሆኑትን ደግሞ ማቁሰሉን ገልጿል። በሰሜን ጎጃም ዞን የተሰማራው የሰራዊት ኮር አዛዥ ብርጋደር ጀነራል አዲሱ መሐመድ ችግር ለመፍጠር አስቦ ተንቀሳቅሷል ያሏቸውን የፋኖ ታጣቂዎች ላይ እርምጃ መውሰዳቸውን ገልጸዋል። በምዕራብ ጎጃምና አዊ ዞን የነበረው ውጊያ የተናገሩት የኮር አዛዡ ብርጋደር ጀነራል መላኩ ገላኔ ናቸው።
እሳቸው በተሰማሩበት ቀጠና በተለይም በፍኖተ ሰላምና ትሊሊ ከተሞች ዙሪያና አካባቢው ከፋኖች ጋር ውጊያ ማድረጋቸውን በመግለጽ በዚህ ውጊያ እጅ የሰጡ የተማረኩ የቆሰሉ አሉ ያሉ ሲሆን ተደምስሷል ካሏቸው መካከል የታጣቂው ቡድን ሻለቃ አዛዥ ዋሴ ወርቁና ሌሎችም ስማቸው ያልተጠቀሱ መኖራቸውንም አመላክተዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።